አዶናይን እናስወግዳለን። አዳምጡ። ጉድ ልንገራችሁ፣ አዳምጡ። ይሄን ሪከርድ አድርጋችሁ አስገቡ። ወይዘሪ ኪዲ ሰላም ሰላም ጋይስ፣ ዛሬ ለጃኒ ፋኖች ትልቅ የምስራች ዜና ይዤ መጥቻለሁ። ከጃኒ ጋር ሲጣላ ሄዶ አስረገዛት። አሁን ከጃኒ ጋር ደግሞ እንደዚህ ሲል ሄዶ ትንሽ የማቀውን ነገር ነው የአዶናይና የጃኒ ጉድ ልንገራችሁ፣ አዳምጡ። ይሄን ሪከርድ አድርጋችሁ አስገቡ። ወይዘሪ ኪዲ ከጀርመን እንድትኬድ ትደረጋለች። ወንዱ በደላላ የደላላ 475,000 ብር 475,000 ብር ደላላይቱ ማን እንደሆነች ነግራቸዋለሁ። ወንድ ትፈልጋለች። የደላላ ብቻ የተከፈለው 475,000 ብር ለልጁ በባልነት ፊት ለፊት ወጥቶ ቀለበት እንዲደረግለት ያደረገች ማናት? ኪዱ። ልጁ የተገዛው ስንት ነው? 4 ሚሊዮን ብር። ደላላይቱ ማናት? ሊያሹ። ጉድ ስሙ ይሄንን ጉድ። እንደ ኢትዮጵያ ያላችሁ ወንዶች ትንሽ ፊታችሁ እንደ ሰላ ያለ አፍንጫችሁ ወጣ ያለ ምን ሆናችሁ ነው ግን? ለምንድን ነው በገንዘብ የምትሸጡ? 4 ሚሊዮን ብር ገዝተው ሰርግ ኪና ገባ ጀሻላ ዛሬ ደገገታ አኛ ያዲ ደና ፊት እንዳለሽ ነው ካሜራ ከፍተሽ ተወሪያለሽ አንቺ ብጥብጥ ልጥልጥ ሸሌ። አሁን እያለ ያለው ዛክ ኪዱንስ ወዷት አይደለም ያገባት በብር ገዝታው ነው እያለ ነው። ግን እኛ ደግሞ የምናውቃቸው ሶሻል ሚዲያ ላይ ድሮ ነው ፍቅረኛሞች ነበሩና ነው ይባላል። ከድሮ ጀምሮ ድሮም አንድ ላይ ሰሩ ነበር። አሁን እሱ ደግሞ እያለ ያለው ደላሏ ሊያሾ ናት፣ ዛክ ገዝታው ነው ኪዱ ገዝታው ነው እያለ ነው። ብቻ ጉድ ይሰማል ዘንድሮ። ሰላም ሰላም ጋይስ፣ ዛሬ ለጃኒ ፋኖች ትልቅ የምስራች ዜና ይዤ መጥቻለሁ። ይሄን ቪዲዮ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ ተባበሩኝ። ምክንያቱም ትናንትና ጃኒን አስመልክቶ የተናገርኩትን ነገር ቲክቶክ አጥፍቶብኛል፣ ምን እንደሆነ ባላቅም። ወደ ዋናው ጉዳይ ስመጣ ጃኒ ጋር ማታ አውርተን ነበረ። ከአዶናይ ጋር ፒስ እየፈጠሩ እንደሆነ እሷን በቅርቡ እንደምትመለስ እንዲሁም አብረው ሆነው ደግሞ በቅርቡ እንደምናያቸው ነግራኛለች። እንኳን ደስ አላችሁ፣ ደስ ብሎኛል። ከመጀመሪያውም አልተጣሉም። እንዲሁም ይሄ አጀንዳ ባይነሳ ኖሮ ዱባይ ላይ ቀለበት ሊያደርግላት ነበር። ይሄ መረጃ ሾልኮ ወጥቶ ነው። እናም አሁንም ይሄ እንትን እስከሚረጋጋ ነውና በትዕግስት ጠብቁ፣ በቅርቡ ሰርፕራይዝ አለ እየተባለ ነው። መረጃው ሾልኮ ወጥቶ ነው የተነገረኝ። ብቻ ፋሚሊዎች ጠብቁ በትዕግስት። ጃኒ ገና ታዳጊ ናት። ጃኒ ገና ብዙ ቦታ ትደርሳለች። ጃኒ መኪና ስለያዘች፣ ጃኒ ቤት ለገዛች አትብሸቁ፣ አትብሸቁ። ጃኒ የአዶናይ ናት፣ አዶናይ የጃኒ ነው። ደግሞ አታስቀምጡ። አዶናይ ወንድሜ እኔ ረድኤት መርጨልሃለሁ፣ እኔ ሽምግልና እመጣለሁ፣ ይሄ ይገባልሃል። ይሄ አዶናይ አይፈልጋትም። ረድኤት ማናት? ረድኤት ይሄ ነው ማናት? ወት ማናት? ረድኤት እንዳትናገሪያት። ረድኤት የምትባለው ማናት? አላቃትም። የራሱ እኔ ጃኒ ነው የማውቀው። ጃኒ የአዶናይ መሆኗን ነው የማውቀው። ረድኤት አላቃትም። እኔ እናቴን አላቃትም። አንድ ቀን ነው እሱም ይሄ ተቀብሏት ነው ያዩዋት። ጃኒ ግን አዶናይ አወይ እኔ ወድሃለሁ፣ አከብርሃለሁ። አዶናይ ይሄ ንገሩት። አዶናይ እኔ በጣም ነው የምወድህ፣ በጣም ነው የማከብርህ። በጣም በጣም እናቴ በዘር በምናምን ሳይሆን በቃ ስለምወድህ በጣም በቃ ለምን ነው የምወድህ? የዋህ ነህ፣ ለጋስ ነህ አንተ፣ ለሁሉ ሰጭ ነህ አንተ። ዘለዓለም ከፍ ያልክ ኑር። ጃኒ ግን እንዳትተዋት። ዜድ አንዳንዴ ሲነሳባት ጃኒ ላይ ትገለበጥባታለች። አንዳንዴ ሲሻላት ደግሞ ይኸው እንዲህ በጥሩ ታወራለች። ከጃኒ ጋር ሲጣላ ሄዶ አስረገዛት። አሁን ከጃኒ ጋር ደግሞ እንደዚህ ሲል ሄዶ ይነፋታል።
አርኒንግ ላይ ነው። ስለዚህ መረጃ በደንብ አድርጋችሁ ኮፒ ሊንክ ሪፖስት አድርጎልኝ በደንብ ማለት ነው። ከሰሞኑ አንድ የሰማነው መረጃ ነው እንግዲህ አዶናይን እንዲህ እናደርገዋለን፣ ያው ቃሉ በጣም ስለሚከብድ ማለት ነው 1 ሚሊዮንም 10 ሚሊዮንም ከፍዬ እንደዚህ ያደርጋለው ብላ አንድ እንደደረሰ መረጃ ከሆነ ስዊድን አካባቢ የምትገኝ ውጭ የምትኖር ናት። ጉዳዩን ወደ ብሔር ወስዳ ስትናገር ሰማ። የደረስንበት ደረጃ የደረስንበት የሰውነት ልክ ምን እንደሆነ ያሳየችኝ እህት ናት። በጣም ነው ያዘንኩት። የአዶናይ የዋህነት ንጹህ ልብ በሰው ውስጥ መወደድን ያተረፈለት ይሄ የሚያደርገው በጎ ነገር ነው። እንድንወደው ያደረገን ውደዱኝ ብሎ አይደለም። የሰው ልጅ ተስማምቶ የወደደው ሰው አዶናይ ነው። ለምን ሲባል የሚያሳየው ቅንነት፣ የሚያሳየው በጎነት፣ የሚያሳየው የዋህነት ሁሉም ሰው እንዲወዱ አደረገ። ከራሱ አልፎ ለብዙዎቹ መጨነቁ አዶናይን እንድንመርጥ አደረገ እንጂ አዶናይን ከብሔሩ ጋር ከሃይማኖቱ ጋር ከምናምኑ ጋር አገናኝተን ማለት ነገር ገጣጥማችሁ አጓጉል ነገሮችን አስልታችሁ የማይሆን ነገሮችን ፈጣጥራችሁ ሰውን ለመጣል የምትሄዱበት ርቀት እስከ መች ነው እንደዚህ የሚቀጥለው? መች ነው ግን የምንነቃው? የአንዱ ስኬት ለምንድን ነው የማያስደስተን? የአንዱ መነሳት ለምንድን ነው ደስ የማያሰኘው? ለምንድን ነው ነገሮችን በሃይማኖት በብሔር በሆኑ ነገር ሸፋፍለን ጥልፍልፍ አድርገን ለመጣል ብንሞክረው? ምንስ ብንከፋ? እንዴት እስከዚህ እንደርሳለን? ከፍዬ እንደዚህ ያስደርጋለሁ። ማን ነው አዚም ያደረገን? ህግ እኮ ባገሯል። ማን ነው የረገመን? ህግ እንኳን ባይኖር ህሊና እግዚአብሔር እንኳን አይከሰም። እንዴት አስቻላችሁ? ማለት እኔ በጣም የደነገጥኩት ሻዶናስ አንዴ ስለወጣ ስላወቅ ነው። ብዙ ማናቃቸው ሰዎች እንደዚህ ሆነው ይሆናሉ። በጣም ነው ያዘንኩት። እግዚአብሔር ነው የሚጠብቀው። የሚጠብቀኝ የተኛም አያንቀላፋም ይላል ዳዊት። የሚጠብቀው አያንቀላፋም። ለምን? ቅንነት የእግዚአብሔርን ፊቱን ታየዋለች ይላል። የአዶናይ ቅንነት የእግዚአብሔርን ፊት እንደምታይ መዝሙረ ዳዊት ምዕራፍ 10 ላይ ተቀምጧል። ታየዋለች። ስለዚህ የሚጠብቀው ደግሞ አምላክ የሚተኛ አምላክ የሚያንቀላፋ አምላክ አይደለም። የኛ 1 ሚሊዮን 10 ሚሊዮን ብር የሚያመጣው ለውጥ አይኖርም። ግን ራሱን እንዲጠብቅ ሜንሽን አድርጉለት። እግዚአብሔር የሚጠብቀው ግን ደግሞ ቢሆንም እግዚአብሔር የሚጠብቅ አምላክ ቢሆንም እኛም በግል ደግሞ ራሳችን መጠበቅ ስላለበት ሜንሽን አድርጉለት። እህቴ ግን እንደው ልብ ብትገዢ ብዬ አስባለሁ። ግን ኢትዮጵያ ውስጥ ምን ስትሰሩ ነው የምትወደዱት ማለት ነው? ጥሩ ከሰራችሁም አትወደዱም፣ መጥፎ ከሰራችሁም አትወደዱም። ብቻ ግራ ገባን እኮ። ትንሽ የማቀውን ነገር ነው የአዶናይና የጃኒ የውሸት አይደለም ያላቸው ነገር እውነት። እንዲያውም ቀለበት ብዙ ነገር ከኔ ጋር አውርቶ ነበር ጃኒ አዶናይ እንደሚወዳት አብረው እንዳሉ ሊጋቡ ሁሉ ቀለበት ሊያረግ ሰርፕራይዝ ሊያረጋት እንደነበረ ይሄ ነገር የተፈጠረው ያው አክሲደንታሊ እና አጋጣሚ እንደሆነ በንጹህ ልቡ እንደሚወዳት እንደሚያፈቅራት ነግሮኝ እንዲያውም እኔ እዚህ ካልሆነ ዱባይ ስትመጡ እዛው እንትን ታረጋለህ ምንም ችግር የለም ብዬ ሁሉ ይሄው ሾልክ የወጣው መረጃ ይሄ ነው። ስካይ ላይ ተገናኝተን እና ይሄ ነገር ሲፈጠር እንዳጋጣሚ እኔም በጣም ተሰምቶኝ እስካሁን ድረስ ከነሱ ጋር እየተደዋወልኩ ነበረ ከሁለቱም። ግን ነገሩ ጥሩ ደረጃ ላይ ነው ያለው። እንግዲህ ነገ ወይም በሚቀጥሉት ቀኖች ሰርፕራይዝ ይኖራቸዋል። ብዙም እንትን ባይሆኑ ያው ከነገርሽም በኋላ ሰርፕራይዝ አለ ትልኛለሽ። እና እርግጠኛ ነኝ ይታረቃሉ ብዬ አስባለሁ ከእግዚአብሔር ጋር። ይችን ልንገራችሁ ብዬ ነው እና ቤተሰቦች እኔም ደስ የሚለኝ ያ ነው። አሁን አዶናይን ትልቅ የሚያደርገው ነገር ታርቀው ምን ብለው ወደ ትልቅ ነገር ሲሄዱ እኔ ፍቅር ያሸንፋል በሚለው በዚህ ሰዓት ይቺ ልጅ ከጎኗ መቆም እሱም አይደለም ማንም የሆነ ሰው ከሷ ጋር መቆም አለብን። ምክንያቱም ኦልሬዲ ማንም ሰው
በማወቅም ባለማወቅም ስህተት ያደርጋል። ግን ያ ስህተት ሌላ ስህተት እንዳይፈጠር ያ ሰው እንዳይጎዳ ከጎኑ ሆነን ከስህተቱ እንዲማር ማድረግ ነው እንጂ ያለብን ሌላ ነገር አይደለምና ሁላችሁም ማነው አዶናይም የይቅርታ ልብ ኖሮት ምናልባት የተጎዳበት ነገር የተሰማው ፊሊንግ እንደ ወንድ ሊኖር ይችላል። ይቅርታ እንደ ሀሳብ ስለሰጠ ወይ ብዬ ሰው ላስገባ። እሺ የኔ አባት እሺ ቀጥይ ሳርዬ። እና እሱም እንደ ሰው የይቅርታ ልብ ኖሮት ይቅር ብሏት አሁን እሱ ይቅር ብሏል። የሚቀጥለው ሁኔታ ግን ከሱ ነገ ወይም እንደዚሁ እንሰማለን። ጃኒ ደግሞ ያው እሱም አንድ ላይ ሆነው ሁላችንም የምናያቸው ደስ የሚለን አብረው ሆነው የይቅርታ ልብ ኖሯቸው ከስተታቸው ተምረው እሷም ሆነ እሱም የራሳቸው የሚያውቁት ራሳቸው ነው የሚያውቁት። እኛ የምናውቀው የውጭን ነው፣ የውስጡን የምናውቀው ነገር የለም። ግን ከእግዚአብሔር ጋር አንድ ላይ ቢሆኑና በዚህ ሰዓት ከጎኗ ብቆም እኔ በግሌ በጣም ደስ ይለኛል። የሌላው ሰው እንኳን ባላቅ፣ እኔ ግን እንደ ሴት እንደ እናት ይቅር ብሏት ከጎኗ ቢሆንና አብሮ ቢሆኑ ሰው አይደለም ይሄም ሌላ ነገርም ተደርጎ ሰው ይታረቃል። የይቅርታ ልብ ካለህ ምንም ሰው ከስተቱ ሲማር ደግሞ እንደ አዲስ ሌላ ነገር አዲስ ህይወት ውስጥ ሲገባ በጣም ጥሩ ይሆናል ብዬ ነው የምገምተውና እርግጠኛ ነኝ። አዶናይ ደግሞ የይቅርታ ልብ ስላለው በጣም ይቅር ብሏት ከበፊቱ የተሻለ ሰው ነው አብረው እንደሚቀጥሉ ነው የሚመስለኝ። እኔ የምጸልየውም ለዛ ነው። እና ይሁንዬ ይሄ ለመንገር ብዬ ነው። እዚህ ያላችሁ ሁሉ አመሰግናለሁኝ። እግዚአብሔር ይስጥልኝ። በጣም ነው ደስ ያለኝ እንደዚህ አይነት መልካም ዜና መስማቴ። I'm very happy። ያው ሾልኮ የወጣው መረጃ አልኳችሁ ይሄኛው ነው። ዱባይ ላይ ቀለበት ሊያደርግላት ነበር። ይሄ አጀንዳ ተፈጥሮ ያው ለጊዜው እንትን ብለውታል፣ ግን ማድረጉ አይቀርም አልተጣሉም እየተባለ ነው። ፋሚሊ የዛሬ ቪዲዮአችን ይሄን ይመስል ነበር። እንደወደዳችሁ ተስፋ አደርጋለሁ። ይሄን ቻናል ደግሞ ሰብስክራይብ ካላደረጋችሁ ሁላችሁም ይሄን ቻናል ሰብስክራይብ አድርጉ። ቪዲዮንም ላይክ ካላደረጋችሁት ቪዲዮን ላይክ አድርጉት። በቀጣይ ቪዲዮ ደግሞ እስከማገኛችሁ ሁላችሁም በያላችሁበት ሰላማችሁ ይብዛ። ባይ